ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነው፣ አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት፣ አናዘር 0 ኦን ታርጌት። እናንተ በኦን ታርጌት እኛ በጎል ማንም አያሸንፈን። ዛሬ አሁን ነው 2-0 አሸነፍ። አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው። 2-1 ነበር የሚሆነው፣ ግን 2-0 አሸነፍ። ግሬት ቦል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ። ምንም 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም አንድ ጎል ነው የገባው። 9 ጌም አንድ ጎል ነው። 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ። ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ። ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ። ፓፖቴ ማንንም ብትሆን ይሄን ቪዲዮ እስከዚህ ድረስ ራሱ የሌላ ክለብ ደጋፊ እያየ ነው። አያ በነጻ ተራደር ገብተህ ቪዲዮ ላይ በዛ መሰረት ቮት አድርጊ። ዱቄት አሁን እኮ አታፍሩም። ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም፣ ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው ይኸውላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱን ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ። እሺ በርን ኧረ ተውት፣ ጭራሽ የማይሆን ነው። ኧረ ይልቅ አሁን እሱን ተውትና ቮት ግን እያደረጋችሁ ነው። እንዴት ነው ነገሩ? ቆይ አልገባኝም። እኔ ማለት በዛ ትንሽ ልዩነት ውስጥ እንዴት ነው ዝም እያላችሁ ያላችሁት? እንዴ ቮት አድርጉ እንጂ ጋይስ እንብላው እንዴ እዚህን ጀምር እንዴ የገባችሁ ቮት አድርጉ። የጎስትን ሊንኩን እሱ ፕሮፋይል ላይ ታገኙታላችሁ፣ ካላስቀምጦላችኋል። የገባችሁ ቮት አድርጉ ጋይስ። ይሄንን መብላት አለብን። ከዚህ ነው መጀመሪያ ያለብን። እመኑኝ እንዴ ሞቅ አድርጉት። ደግሞ እንትና ጋር ምን እንደተፈጠረ አይታችኋል። ሞቅ አድርጉት። በቤተሰብ በጓደኛ በቃ በዘመድ አዝማድ በሉት እየገባችሁ ቮት አድርጉ። በዚህ በኩል ደግሞ እንትና ላይ የቋጠራችሁ ተደሰቱ። አሬው ድል ማለት ነው በቃ። እኔ ለጌኬሬሽ በጣም ነው ደስ ያለኝ። በቃ እንደዚህ ከሳምንት እንዲያገባ ነው የምንፈልገው። አረላ ጋይሶች በቃ እሱን ነው የምላችሁና የገባችሁ ቮት አድርጉ። ጉዞ ወደ ቀጣይ ጨዋታ። እንግዲያው ማንደፍሮ ይሞክረኝና አረ ምን አይነት ቡድን ነው? አረ ቢያንስ ሞክሩብን። ሰከንድ አፍ እኮ ማለት ነው እንዲሞክሩ ያላረግነው ጥረት የለም። ሰጠናቸው አቀበላ የለም፣ ወፍ የለም። አርሰናል ነው ይሄ የድሮ ኦልዲስ ይሄ ካቴና የሚባለው የጣሊያን ቲሞች ትይዝሏቸዋል። የጣሊያን ቲም መች ይከላከላል? ማጋሌሽ ብትል ሳሊባ ብትል እየደበራቸው እኮ ነው ታውቃላችሁ። መዝናናት ሲያምራቸው ይነጥቋቸውና መልሰው ኳሱን ይሰጧቸዋል። እንዴት ይጮቱ አልቻሉማ፣ መፈተን አልቻሉም። ራያ ደሞዝ መቀነስ አለብህ። ያለ ስራ እየወጣህ ነው ወይ ደግሞ ማለት ነው እንደ ጆተኒ በረኛ ገልብጠን ነው የምንገባላችሁ ከዚህ በኋላ። ይደብራላ። አንመጣጠንም። አንድ ኦን ታርጌት ደስ አይልም። ፋርመርስ ሊግ እኮ ብያችሁ ነበር። ፋርመርስ ሊግ አስመሰል ነው። አረ ይሄ ልጅ ምንድነህ? በእናትህ ምንድነህ? በዚህ ሰዓት ማለት ነው the best midfielder የሚያክለው የለም። ጽድት ያለ ክሊን የሆነ ሚድፊልደር ማለት ዴክላን ራይስ ነው። ዛሬ ማለት ነው አርሰናል ብቻ አይደለም 2-0 ያሸነፈው፣ ዴክላን ራይስ ነው 2-0 ያሸነፈው። የሚገርም ጨዋታ፣ የሚገርም ፐርፎርማንስ። አተ አይተሃል? የሆነ የትራፊክ እኮ መብራት ነው የሚመስለው፣ አረንጓዴ የትራፊክ መብራት። ተሳስተሃል። የኛው አይበገሬው ቡድን ለተከታታይ 9 ጨዋታ ረሚም። አረ እስቲ ተውት እስቲ አንድ ጎል እንኳን አግቡበት በእናታችሁ። 9 ጨዋታ አንድ ጎል እንኳን አግቡበት። አረ ኩራ ያርሰናል ደጋፊ፣ ደረተን ነፍተ ሂድ። አሎ ናስቲ ወጣ በል ወደዚህ እስቲ ና ወጣ በልና እስቲ አናግረኝ። ምንድነው የምትለው? ምን አይነት ግን ቡድን ያለየማው ምን? አረ ተው ቡድን ይሞክርበት። ፈርስታፍ ምንድነው ይሄ ቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎል ሄዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው።
ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን። በቃ መሪነታችንን አጠናክረን ቀጥለናል ነው መልጀመው። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው። ጀመው ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ። ከፈለክ እየመጣንም እንሰጣለን ባለው እንሰጣለን። አረ ይሄን ክለብ ያዙት ጋይስ፣ ያዙት፣ አስቁሙት፣ ኧረ አስቁሙት፣ ኧረ ሄዱ፣ ኧረ ገሰገሱ፣ ኧረ በስመ አብ ሄዱ እኮ እንዲህ። እኔ እኮ ማሸነፋቸው አይደለም የሚገርመኝ፣ ጎል አይገባባቸውም። ኳላ አስጠንቁለዋል። መተት ተሰርቷል እንዴ ኳላ? ቆይ 7 ጨዋታ ሙሉ ጎል እንዴ ነው የማይገባው? አይ የምር ግን አርሰናል እያሳየ ያለው ፐርፎርማንስ የአንድ የዋንጫ ቡድን ፐርፎርማንስ ነው። ግን ያው ስለ ዋንጫ ለማውራት ሰዓቱ ገና ነው። ብዙ ጊዜ ድሮ እነ ፈርጉሰን ምን ይላሉ? ሪል ዋንጫ ውድድር የሚጀመረው ወደ መጋቢት አካባቢ ይላሉ ማለት ነው። ያኔ ነው ተጫዋቾች ሲደክሙ ምናምን ነገር ጉዳቶች ሲደራረቡ እነዛን ነገሮች ተቋቁመ መሄድ ተቻለ የሚለው ያኔ ነው ዲፈረንስ የሚፈጠረው። አሁን ግን ትንሽ ለአርሰናል አድቫንቴጁ ምንድነው? አርሰናል ባለፉት 3 እና 4 ዓመታት ሲቸገር የነበረው በጉዳት ነው። ይጎዳና ተጫዋች ይጎዳባቸውና ስኳድ ዴፕዝ አልነበራቸውም። አሁን ግን ምርጥ ስኳድ ዴፕዝ ነው ያላቸው። አንድ ሰው ቢጎዳ ይተካል ወዲያው ማለት ነው። ይሄ ለነሱ ከባድ አድቫንቴጅ ይሰጣል። ሁለተኛው አድቫንቴጅ ደግሞ ምንድነው? ሌሎች ቲሞች የለም፣ በቃ ሌላ ቲም የለም አሁን ላይ ያን ያክል እያሰጋ ያለ ማለት ነው። ሲቲም ነበረ፣ ሲቲም የዋዠቀ ነው አቋሙ። ሊቨርፑል እንደምታውቁት ሊቨርፑል ነው። አርሰናል አንድ ሊቸገር የሚችለው ይሄ ልጅ ከተጎዳ ብቻ ነው። ዲክላን ራይስ ምን አይነት ተጫዋች እንደሆነ ይገርመኛል ሁሌም። እግዚአብሔርን ልክ በቲሜ ቢኖር ብዬ የምመኘው አይነት ተጫዋች ነው። ወርክሬቱ ይለያል፣ አይደክምም፣ በቃ አይደክምም፣ ሙሉ ይሮጣል ማለት ነው። ሁሌ ማስበው ይሄ ልጅ ማንቸስተር አይነት ተጫዋች ሆኖ ከብሩኖ ጋር መሀል ላይ በቃ ዝም ብሎ ሲሯሯጧል አይደል? በቃ አይደክምም፣ 90 ደቂቃ ምናምን እንደዛ ኢማጂን ማድረገው ተጫዋች ነው። በጣም ይቻላል፣ ዲሲፕሊኑ ይለያል፣ ጸባዩ ያምራል። ምርጥ ልጅ ነው። ይልሽ እድለኛ ናቸው። የኮሬጅ ዛሬ ጎል አስቆጥሯል። ትንሽ ከጫና የሚገላግለው ይመስለኛል። አሁን የሚታማው ምንድነው? የኮሬጅ ያው ፈረስተሹ ጥሩ አይደለም ይባላል። ብዙ ጊዜ የሚያስቆጥረው ትናንሽ ቲሞች ላይ ነው እየተባለ ይታማል። ነገር ግን ያው ፕሪሚየር ሊግ ላይ እንደምንም ብለህ ጎል ማስቆጠር ለኮንፊደንስ ጥሩ ነው። ብቻ አካሄዳችሁ አልጣመኝም። እውነቴን ልንገራችሁ አልጣመኝም። ትበላላችሁ ብዬ ለማመን ስቲል ቢከብደኝም አልጣመኝም አካሄዳችሁ። እንቋጥራለን ብቻ። ለማንኛውም እንኳን ደስ አላችሁ። ጀማው በርንሌይን 2-0 ካሸነፍንበት ጨዋታ በኋላ ሚኬል አርቴታ ከጋዜጠኞች ጥያቄ ቀርቦለት ነበር። ሀሳብ አስተያየቱን ሰጥቷል። ስለ ጨዋታው ምን አለ የሚለውን እንደተለመደው ባጭሩ በወፍ በረራ አስቃኛችኋለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ አዳርሱልኝ። ከዛ በፊት ግን ናና ቤት ላይ ከመጀመሪያ አንስቶ እስከ 10ኛ ዙር ድረስ ለምታደርጉት እያንዳንዱ ዲፖዚት ማለት ነው 350 ብር ቦነስ እየሰጠ ይገኛል። ገብታችሁ ቼክ ማድረጋችሁን እንዳረሱ። ናና ቤት ይለያል። አርቴታ አስቀድሞ የተጠየቀው ጥያቄ የቪክቶር ጊዮኬሬሽ ቅያሪ ነበር። እሱም እንዳለው ከሆነ ጊዮኬሬሽ ረፍት ሰዓት ላይ እንግዲህ ጡንቹ አካባቢ ጥሩ ስሜት እንዳልተሰማው ነገርን እኛም ለቅድመ ጥንቃቄ ስንል ቀይረነዋል። እንግዲህ ጉዳት ይኖርበት አይኖርበት ግን እስካሁን ምንም የታወቀ ነገር እንደሌለ ነው የገለጠው ጀሞ። ከዛ በተጨማሪም ስለ ዴክላን ራይስ ዛሬ ስላሳየው አስገራሚ ብቃት ተጠይቆ እጅጉኑ መገረሙን ነው የገለጸው ጀማው። ይህ ተጫዋች አንዳንዴ ከተጫዋችም በላይ ይሆንብኛል የሚል ሀሳብ አስተያየት ሰጥቷል ጀማው። ከዛ በተጨማሪም በመከላከሉ ረገድ አርሰናል አሁንም ፐርፌክሽን ላይ ነው የሚገኘው። ዛሬም እንግዲህ የግብ ዕድሎች እንዲፈጠርብን ማድረግ አልቻልም። ይህንን ደግሞ ለተጫዋቾች ክሬዲት መስጠት እፈልጋለሁ። በዚህም የምንቀጥል እንደሆነ ይሰማኛል። ልጆችን ግን በዚህ መሀል ሳላደንቅ ማለፍ አልችልም የሚል ሀሳብ አስተያየቱን ሰጥቷል። ለማንኛውም ጀምአው ይህ ሰው እንዲሞከርብን ሁላ እንዳይደረግ በማድረግ ሂደት ላይ ይገኛል። እኔ ተመችቶኛል። ማን ይመች። እንዴት እኔ በጣም ነው የተናደድኩት። እንዴት ኦን ታርጌት ይሞከርብናል? ቅጥል ብያለሁ። የስ ስለሚቻል በክሊንሺት 2-0 በርሊ ሜዳው ድረስ ሄደን ስጥት አድርገን ነው መታን። የትኛችሁ አርሰናል ደጋፊዎች ውይ እንዴት ደስ እንዳለኝ። ክሬዲቱን ነው ማን ወስዷል ብትልኝ ቦስ ሚክ አርቴታ። አይታችሁ የተጫዋቾች አቀያየር ግን ለሰከንድ ጨዋታ ለቀጣይ ጨዋታ የሚያሰጋኝ ተጫዋች ካለ ቅይር። የኪሬሽ ጎላ ገባቻ ቅይር። ኖዋኔሊ ኖርጋርድ ቅይር ግብት። ድጋሚ የሊጉ መሪ መሆናችን አሳይተናል። ሴት ፒስ ኤፍሲ ስትሉ እንዳልሰማ የአርሰናል ደጋፊዎች የት ናችሁ? ሼር ኮፒ ሊንክ ሪፖስት ያደረጋችሁ እናንተ ማን ኦፍ ዘማች ማን ነበረ? ጨዋታውስ እንዴት ነበር? እንዴት አያችሁት? ከመሆኑ ጋር ስለሚቻል ኮሜንት ሴክሽን አስቀምጡልኝ። ዳይ ብራዘር እዚህ ቤት ክሬዲቱን ማን ይወስደው? ፈጣሪ ነው የሚወስደው ብራዘሬ። የምንም ቀያይ ሴጣን ምናምን የለም። ግን ያው ግራ የገባኝ ማለት ነው ተመሳሳይ የሆነብኝ እኮ ነው ውጤቱ። ወላሂ ነው ምን እንደማወራ ግራ ገባኝ። ሁሉም ጨዋታ ላይ ጎል አይገባብንም፣ አግብተን ነው የምንወጣው ማለት። እኔ የባለፈውን ቪዲዮ ላስገባ እንዴ? እኔ ግራ ገባኝ። ግን ምን አይነት ክለብ ነው ያለን? ቪክተር ዮከርስ ደግሞ በእናታችሁ የአርሰናል ደጋፊዎች ኧረ በአላህ ቮት አድርግልን አድርጉ እያልኩ ያሉት ኮፒ ሊንክ ነው። ቪክተር ዮከርስ ዛሬ ምን አይነት የነሸጠ የሚገርም ብቃት ላይ አርቴታ ቀይሮ አስወጣውና አልገባኝም። ምን ችግር አለው በዚህ ጨዋታ ጎሎቹን ቢያድስ? ምን አይነት ብቃት እያሳየን ነው? ለማንኛውም
ዴቪድ ራያ የነ ማጋሌስን ሀቅ ነው እየበላ ያለው። ቁጭ ብለህ ወርቅ እንትንን ትወስዳለህ፣ አይሞከረብህም። ምን አይነት መከላከል ነው? በአላህ የሆነ ሰው አይሳሳትም። ለማንኛውም አርሰናል ዋንጫ በልቷል ነው የሚባለው። አሁን እየመራ ነው ሳይሆን የለም መምራቱን አረጋግጧል። የሚፎካከረው እንደሌለ እኮ ገና በፊርሞቹ ሰዓት በስኳት ጥልቀትም እኮ ታይቷል። ግን የለም ይደርሰን ነው። የአርሰናል ደጋፊ በደንብ ኮፒ ሊንክ አድርግ፣ ይመቻችሁ። ያው እንደተለመደው 2-0 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ ፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ ሁለት ይገባል፣ በዛው ያልቃል በቃ። ዛሬማ ኦን ታርጌትም የለም፣ ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ከወዲሁ በቃ የተረጋገጠ ዋንጫ የምር የተረጋገጠ ከወዲሁ በቃ ጭራሽ ኦን ታርጌት ይጥፋ። ኧረ በዙ ራያ ቆይ ምንድን ነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? ኧረ በስ ኧረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም? በእናትህ ማሸነፍ ብርቅህ ያልሆኑ አርሰናል ደጋፊ ግን አንድ ብርቅዬ ልጅ ላሞቅሰው ስለሆነ ሁሌም እንደዚህ ከጨዋታ በኋላ ምርጥ የሰሩትን ስለምንሰራ እናንተም ኮፒ ሊንክ ታደርጋላችሁ። ዴክላን ራይስ ምን ጉድ ነህ! ለአንድ ጨዋታ እኮ ነበረ የሚከፈልህ ይሄ የዝውውር 105 ሚሊዮኑ ለአንድ ጨዋታ እኮ ራሱ በቃ አንድ ጨዋታ ብትሄድ ኡፋይ 105 ሚሊዮን አልከሰረም የሚያስብል ነው። ሰውየው ስራ ብቻ። ምን አይነት ብቃት! ስንት ሳምባ ነው ያለው? በአላህ ሳምባው አንድ ነው እንዴ? አይደክምም? ሙሉ ሜዳ ይሯሯጣል። ቡድኑ እኮ እንዳሸነፈ እርግጥ ሆኖ እንኳን እኮ ማለት ነው የለም እየመራ ነው። ምን ማላገጥ የለም። እሱ ከልቡ ነው የሚራገጠው። እኔ አርቴታ እንኳን ዛሬ እያላገጥ ተጫወት ቢሎን የካርቴታ ጋር የሚጣላ ነው ይመስል። እኔ አይመቸኝም እንደዚህ አይነት ተጫወት። ከሰራው ስራዬን በፓወር ነው የሚል አይነት ጀግና ነውና ራይስ 40 ቁጥርና ኮፒ ሊንክ አጥለቅልቅልኝ ራይስ እያልክ ኮሜንቴን በጥብጠው። ብራዘር የአርሰናል ደጋፊ ቮት ነው አይደል? እዚህ ላይ መጥተህ እንደ ዝናብ አዝንብልኝ። ዴክላን ራይስ